ሰላም ጤና ይስጥልኝ እንኳን ወደ ሰላም ኦንላይን ትምህርት ቤት በሰላም መጣችሁ። በዚህ ቻናል አማርኛ፣ እንግሊዘኛና ሂሳብን ለጀማሪዎች በጣም ቀላልና ማራኪ በሆነ መንገድ እናቀርባለን። በየቀኑ የምንለቃቸውን ትምህርቶች እንዲደርሷችሁ አሁኑኑ ሰብስክራይብ እና ላይክ በማድረግ የቤተሰባችን አባል ይሁኑ። ከዚህ በተጨማሪ በግል ለመማር የምትፈልጉ ልዩ ዕድል አዘጋጅተናል። ባላችሁበት ሀገር ሆናችሁ የዕለት ተዕለት ስራችሁን ሳይሻማባችሁ በቀን 1 ሰዓት ብቻ በመመደብ ራስዎን ወይም ልጆችዎን ያስተምሩ። አሁኑኑ በኢሞ፣ በቴሌግራም ወይም በዋትስአፕ በስልክ ቁጥር +251 924 43 05 42 ላይ በመመዝገብ የ3 ቀን ነፃ የሙከራ ትምህርት ያገኙ። ፈጥነው ይመዝገቡ። ዕውቀት ለሁሉ። ቤተሰቦች ዛሬ ለየት ያለ ነገር እጄላችሁ መጥቻለሁ። ምንድነው? ካሁን በፊት አማርኛ ቃላትን በእንግሊዘኛ እየቀየርን ነበር የምናየው። ዛሬ ደግሞ አማርኛ ቃላትን በእንግሊዘኛ ይሄው እዚሁ ላይ ጽፌላችኋለሁ ማለት ነው። አማርኛ ቃላቶችን በእንግሊዘኛ ሌተሮችን ተጠቅሜ ጽፌላችኋለሁ። ያ ማለት ይሄ አሁን የምታነቡት እዚህ ላይ የምታዩት የአማርኛ ቋንቋ ነው ማለት ነው። ነገር ግን በእንግሊዘኛ ሌተሮች ነው የጻፍኩት። ይሄንን ወደ አማርኛ እንዴት እንቀይራለን? ስለዚህ ይሄንን በአማርኛ ምን እንደሚል ፊት ለፊቱ ላይ በአማርኛ እየጻፍነን እናያለን ማለት ነው። ከዛ በፊት ግን ሁላችሁም ላይክ ካላደረጋችሁ አሁንኑ ላይክ አድርጉ። መልካም ቆይታ። የመጀመሪያው ከዚህ ጋር ZEDE ነው የሚለው። ስለዚህ ከዚህ ላይ አሁን ZE እንደማን ልናነበው እንችላለን? እንደ ዘ ወይም እንደ ዜ ልናነበው እንችላለን አይደለ? እንደ ሁለቱ። ከዛ DEም እንደ ደ ወይም እንደ ዴ ልናነበው እንችላለን ማለት ነው። ኦኬ ሶ ነገር ግን የትኛው ነው ትርጉም ሊሰጠን የሚችለው እንዴት ብናነበው ነው ብላችሁ ማሰብ አለባችሁ። ለምሳሌ ዜ ዴ ብንለው ትርጉም አይሰጠንም። ስለዚህ ዘ ዴ ዘዴ ስንለውስ እኛው አሁን ትርጉም ይሰጠናል ማለት ነው የአማርኛ ዘዴ። ስለዚህ እኛው ዘ የመጀመሪያዋን እንደዛ ነበብናት። ከዛ ዴ ስንል ደግሞ DE ብለን መጻፍ ስለምንችል በአንድ ላይ ስናነበው ዘዴ ብለን ማንበብ እንችላለን። ስለዚህ ከዚህ ጋር በአማርኛ ልጻፍላችሁ። ኦኬ ዘ ዴ ዘዴ ምን ይላል? ይሄ ዘ ዴ ዘዴ ይላል ማለት ነው። እሺ ከዚህኛው ጋር ደግሞ MEBT። እሺ ሶ MEE ማለት ልክ እንደመ ሲያገለግል ቢ ደግሞ ብ ተብሎ ይነበባል። ብ ተብሎ ይነበባል። ከዛ ቲ ደግሞ ት ተብሎ ይነበባል ማለት ነው። ስለዚህ መጀመሪያ ማንን እንጽፋለን? መ ብ ከዛ ት። ስለዚህ በአንድ ላይ ምን ይላል? መብት ወይም በእንግሊዘኛው ስንጽፈው ይሄን ይመስላል ማለት ነው። ኦኬ በደንብ እንደሚገባችሁ እርግጠኛ ነኝ። የዛሬው በደንብ እስከመጨረሻው ተከታተሉ። የጻፋችሁ በደብተራችሁ ቢሆን ቆንጆ ነው። እሺ ይሄኛው ደግሞ ZEYLA። እሺ አሁን ZE እንደዘ ማንበብ ስንችል ዋይ ብቻዋን ደግሞ ይ ብለን እናነባታለን ማለት ነው። ከዛ LA ላ ብለን እናነባታለን። ስለዚህ የመጀመሪያው ማን አልኳችሁ? ዘ ከዛስ ይ ከዛ ላ። አሁን አንብቡት በአማርኛው ማለት ነው። ምን ይላል ይሄ? ዘይላ። አሁን ከዚህ ላይ በደንብ ማወቅ ያለባችሁ ነገሮች ቫውሎቹን የምታነቧቸው ከመጀመሪያው ኮንሶናንት ጋር ነው። ለምሳሌ ከዚህ ላይ ዜድን ዝ ብላችሁ አንበባችሁ ይቺ ኢ ከዚህኛው ጋር አይነበብም። ኢ ከዋይ ጋር ማንበብ አትችሉም። ምክንያቱም መጀመሪያ ላይ ኮንሶናንት ነው የሚቀድመው። ኮንሶናንት ጋር ቫውል ይመጣል ለጥቆ ማለት ነው። ስለዚህ ዘ ብለን የምናነበው ለዛ ነው እንጂ መጀመሪያ ላይ ዜድ ብቻዋን ማየት አንችልም። አሁን ከዚህ ላይ ዋይን ብቻዋን ይ ብለን ያነበብናት ለምንድነው? ከዋይ ቀጥሎ የመጣ ሌላ ቫውል ሌተር የለም። ከዋይ ቀጥሎ ማን ነው የመጣ? ኮንሶናንት ሌተር ነው። ስለዚህ ብቻቸውን ከመጡ ልክ እንደ ስድስተኛ ድምጽ ሳድስ ድምጾች አድርገን እናነባቸዋለን ማለት ነው። ኦኬ
ስለዚህ በዛ መንገድ ነው ማየት ያለባችሁ። ከዛ NEBERE አሁን እዚህ ላይ የምትመለከቱት ነገር ሙሉ ቫውል ኢ አላቸው አላቸው ማለት ነው። ሶ እነዚህ የመጀመሪያ ድምጾች እንደሆነ ማወቅ ትችላላችሁ ማለት ነው። ለምን ቫውሎቹ ነው ያላቸው። ያላቸው ቫውል ከሆነ ደግሞ የመጀመሪያ ድምጾች ናቸው ማለት ነው። እንሂድ። NE ማለት ነ ነው። BE ማለት በ ነው። RE ማለት ደግሞ ረ። ስለዚህ 3 የአማርኛ ሌተሮች እንጽፋለን። ኦኬ ነ በ ረ አያችሁት አይደል? ምን ይላል ይሄ? ነበረ ነበረ። ልክ በዚህ መንገድ ማንበብ ትችላላችሁ ማለት ነው። ኦኬ ቀጣይ KIDAN። እሺ በመጀመሪያ KI ነው የምናየው። KI ማለት ኪ ብለን ነው የምናነበው ወይም ቂ ብለን ልናነበው እንችላለን። ኪ ወይም ቂ ብለን ልናነበው እንችላለን። DA ማለት ደግሞ ዳ ብለን እናነባዋለን። ዳ። ኤን ደግሞ ን ብለን ነው የምናነባት። ን ብለን እናነባለን። ስለዚህ መጀመሪያው ኪ ዳ ን። ከዚህ ላይ ቂ ብለን ማንበብ እንችላለን ብያቸዋለሁ፣ ግን ትርጉም የሚሰጠን የለም። ቂ ብናደርገው ትርጉም አይሰጠንም ማለት ነው። ስለዚህ በዚህኛው መንገድ እናነባዋለን። ኦኬ ስለዚህ ወደ ቀጣይ እንሄዳለን ማለት ነው። እሺ እስካሁን በደንብ ገብቷቸዋል በእርግጠኝነት ማለት ነው። እሺ አሁንም በደንብ እንገባችሁ ተከታተሉ። እሺ ከዚህኛው ደግሞ ምን ይላል? NEBERU እስከዚህ ድረስ የመጀመሪያ ድምጾች ናቸው። ቫውል ነው ያላቸው። እሺ ስለዚህ ነ ማለት ነ NE ነው። BE ስንል ደግሞ በ ሚለውን ድምጽ ይሰጠናል። ከዛስ RU ይሄ ሩ ነው የሚሆን። ለምን? ዩ ስለሆነች ቫውሏ ዩ ስለሆነች ማለት ነው። ቅድም ኢ ስለሆነች ከላይ እንዳየነው እዚህ ጋር ማለት ነው RE ስትሆን ረ ትሆን ነበረ። ግን RU ስለሆነ ሩ መሆን አለበት፣ ሁለተኛ ይሆናል ማለት ነው። እሺ አሁን እንጻፋቸው። ነ በሩ አያችሁት አይደል? ምን ይላል ይሄ? ነበሩ ብለን መጻፍ ማንበብ እንችላለን ማለት ነው። ይሄኛው ደግሞ GUDAT። ኦኬ ስለዚህ ከዚህ ላይ GU ማለት ጉ ሁለተኛ ላይ የሚገኝ ድምጽ ነው ማለት ነው። DA ደግሞ ዳ ብለን እናነባለን። ት ብለን እናነባለን። ስለዚህ እንጻፈው በአማርኛ ጉዳት። ምን ይላል ይሄ? ጉዳት ብላችሁ ልታነቡት ትችላላችሁ ማለት ነው። እሺ ይሄኛው TEGEBI። ኦኬ እሺ ስለዚህ ይሄንን ስታነቡት ደግሞ ቲኢ እንደ ጠ ወይም እንደ ተ ሊነበብ ይችላል፣ እንደ ሁለቱ ማለት ነው። ጂኢ ገ ብላችሁ ታነቡታላችሁ። ቢአይ ቢ ብላችሁ ታነቡታላችሁ። ስለዚህ ይሄኛውን ስለዚህ ምን ይላል ማለት ነው? ጠገቢ ወይም ተገቢ። ስለዚህ የትኛው ነው ትርጉም ያለው? ጠገቢ ብንለው ትርጉም የለውም። ስለዚህ ተገቢ የሚለውን እንወስዳለን። ተገቢ። ኦኬ ከዛ ውጭ ግን ይህችኛዋን ትርጉም መስጠት ቢችል ጠ ማድረግም እንችላለን፣ ሁለቱም ስለሚቻል ማለት ነው። ቲኢ እንደ ጠና እንደ ተ ስለምትነበብ ማለት ነው። ኦኬ ይሄኛው ደግሞ JERBA። ጀኢ ጀ ነው። አር ር ቢኤ ባ። ስለዚህ ምን ይላል? ጀርባ
ጀርባ። ስለዚህ ይሄኛው ምን ይላል? ጀርባ ጀርባ ብለን እናነባለን ማለት ነው። እሺ ይሄኛው ደግሞ TEKUAM ቲኢ ተ ወይም ጠ ብያቸዋለሁ። እሺ KUA እነዚህኞች ዩኤ ቫውል ባንድ ላይ ከመጣ ልክ እንደ ስምንተኛ ያሉ የአማርኛ ድምጾች ወይም ውስብስብ ብለን እንደምንጠራቸው ይጠራሉ ማለት ነው። እዚህ ላይ KUA ልክ እንደ ኳ ብለን እናነባዋለን ወይም ቋ ብለን ልናነበው እንችላለን እንደ ሁለቱ ማለት ነው። ስለዚህ KUA ኳ ወይም ቋ፣ M ም ብለን እናነባታለን ስለዚህ ምን ብለን በአንድ ላይ ስናነበው ጠቋም ወይም ደግሞ ይችን ተ ስናደርጋት ተቋም ወይም ተቋም ስንለው ግን ትርጉም ይሰጠናል አይደል? ስለዚህ ተቋም እንጽፈዋለን እዚህ ጋር ማለት ነው። ተቋም ብለን እሺ ምን ይላል? ይሄ የምታዩት ተቋም ብለን እናነባለን ማለት ነው። ኦኬ ይሄኛው ደግሞ GESES እነዚህ ሙሉዎቹ መጀመሪያ ላይ እንደሆኑ ያስታውቃሉ። ለምን? ሙሉ ቫውል ያላቸው ምንድናቸው? ኢ ናቸው። ኢ ቫውል ኢ ናቸው። GE ገ ይሆናል። SE ሰ ይሆናል። አሁንም SE ሰ ይሆናል። ምን ይላል? ባንድ ላይ ገሰሰ በአማርኛ ስንጽፈው ገሰሰ። በጣም ቀላል ነው ይሄኛው። እሺ ቀጣይ ደግሞ WEDEB እሺ አሁን WE ስንል ምን ማለታችን ነው? ወ ማለታችን ነው። DE ስንል ደግሞ ደ ማለታችን ነው። ብ ስንል ቢን ስንጽፍ እንደ ብ ነው የምናነበው። ይሄ ወደብ ይላል ማለት ነው። ወደብ እንደምታዩት። እሺ ቀጣይ YELEM YE ምን ብላችሁ ነው የምታነቡት? LE M ስለዚህ እንጻፈው በአማርኛ ለም። ኦኬ የለም። ልክ እንደዚህ የለም። በዚህ መንገድ ትጽፉታላችሁ ወይም ታነባላችሁ። እሺ ወደ ቀጣይ ስንሄድ ARAT ስለዚህ ኤ ልክ እንደ አ ነው የምናነበው። አን ትጽፋላችሁ። RA ከሆነ ደግሞ ራ ት ስንል ደግሞ ቲን ብቻ እንጽፋለን። ስለዚህ በአንድ ላይ ምን ይላል? አራት። እሺ WENZ WE ወ ነው። NZ ዝ አያችሁት አይደለ? ለምሳሌ እዚህ ላይ አሁን ን ያልነው የኛውንም ዝ ያልነው ለምንድን ይሆን? ምክንያቱም ከዚህ ጋር ቫውል የላቸውም። እዚህ ጋር ብቻቸውን ነው እንደምታዩቸው ኮንሶናንት ሌተሮች ናቸው እነዚህ። ስለዚህ ኮንሶናንቶች ከሆኑ ምንጊዜም ቢሆን እንደ ስድስተኛ ላይ እንዳሉት ነው የሚነበቡ። ን የዘ ዝ፣ የበ ቢሆን ብ፣ የረ ቢሆን ር፣ የቀ ቢሆን ቅ፣ የተ ቢሆን ት እያለ እነዚህ ሳድስ ድምጾች ይባላሉ። ወይም ስድስተኛ ላይ የሚገኙ ድምጾች ይባላሉ። ቫውልን ካላስከተሉ ልክ እንደነዚህ ይነበባሉ። ስለዚህ ይሄኛው በአንድ ላይ ሲጻፍ በአማርኛ ዝ ልክ ይሄ ማለት ነው። ወንዝ ብላችሁ ታነቡታላችሁ ማለት ነው። እሺ ይሄኛው ደግሞ AKUAM ኤ እንደምታውቁት አን ነው የምንጽፈው። KUA አሁን
ሁለት ቫውል ከመጣ እንዳል በአንድ ላይ ሶስቱን ነው የምታነቡት። ሁለት ቫውል ከመጣ በአንድ ላይ ነው የምታነቡት። ቁዋ ኳ ወይም ቋ ብላችሁ ልታነቡት ትችላላችሁ። ስለዚህ እዚህ ላይ ግን ቋ ብለን ብንጽፈው ትርጉም ስለሚሰጠን ቋ አቋ ኤም ልክ እንደ ም ነው የምትነበበው። ስለዚህ በአንድ ላይ ምን ይላል? አቋም። ይኸው አቋም ብላችሁ ታነባላችሁ ማለት ነው። እሺ ይሄኛው አ ኤ ልክ እንደ አነች ኤልኢ ለ ኤም ም ምን ይላል? በአንድ ላይ ዓለም አ ለ ም። ስለዚህ ዓለም ብለን በዚህ መንገድ እናነበዋለን ወይም እንጽፋለን ማለት ነው። እሺ ይሄኛው የሚለው ኤምኢ ኤች ኤ አር ኤ አር አይ። ስለዚህ ኤምኢ ማለት መ ነው፣ መ ነው። ኤች ኤ ማለት ሃ፣ ሃ። አር አይ ማለት ሪ፣ ሪ ይባላል ማለት ነው። ስለዚህ ምን ይላል? ይሄ መሐሪ ወይም መሐሪ በእንግሊዘኛው እንደዚህ ትጽፋላችሁ ማለት ነው። እሺ የመጨረሻው ምን ይላል? ኤች ኤ ዋይ ኤም ኢ። እሺ ኤች ኤ ሃ ነው፣ ሃ ይባላል። ዋይ ብቻዋን ነው የመጣችው። ይህን ትጽፋላችሁ። ለምን? ከዋይ ቀጥሎ ማነች? ኤም ኮንሶናንት ስለሆነች ይችኛዋን ያው ሳድሳ በሚለው እናነባታለን ማለት ነው። ይህ ብለን ጽፈናል። ኤም ኢ ደግሞ መ ወይም ሜ ከሁለቱ አንዱን ነው የምትሆነው። ስለዚህ መ ብናደርጋት ትርጉም አይሰጠንም። ኦኬ ሶ መቀየር አለብን። ሜ ማለት አለብን። ሜ እንደዚህ ስናደርገው ደግሞ ሃይሜ፣ ሃይሜ፣ ሃይሜ ብለን እናነባዋለን ማለት ነው። ወይም በዚህ መንገድ ተጽፉታላችሁ ሃይሜ። ኦኬ ቤተሰቦች እስኪ አሁን ደግሞ በመጨረሻ ሙሉዎችን አንድ ባንድ እናንብባቸው። ፈጠን ብዬ አነብላችኋለሁ። ምን ያክል ታስታውሳላችሁ ከተማራችሁት ወይም ደግሞ ምን ያክል ረስታችሁታል የሚለውን እናያለን ማለት ነው። የመጀመሪያው ዘዴ፣ ዘዴ፣ ዘዴ። መብት፣ መብት፣ መብት። ዘይላ፣ ዘይላ፣ ዘይላ። ኦኬ ሚና፣ ሚና። ኦኬ ይሄኛውን አልጻፍነውም ከዚህ ጋር ረስተነዋል። ሚና ስንል ይኸው ልክ እንደዚህ ነው በአማርኛው የሚጻፈው። እሺ ሚና፣ ሚና ይኸው ይህን ይመስላል ማለት ነው። ነበረ፣ ነበረ፣ ነበረ። ኪዳን፣ ኪዳን፣ ኪዳን። ነበሩ፣ ነበሩ፣ ነበሩ። ጉዳት፣ ጉዳት፣ ጉዳት። ተገቢ፣ ተገቢ፣ ተገቢ። ጀርባ፣ ጀርባ፣ ጀርባ። ተቋም፣ ተቋም፣ ተቋም። ገሰሰ፣ ገሰሰ፣ ገሰሰ። ወደብ፣ ወደብ፣ ወደብ። የለም፣ የለም፣ የለም። አራት፣ አራት፣ አራት። ወንዝ፣ ወንዝ፣ ወንዝ። አቋም፣ አቋም፣
አቋም ዓለም 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 መሃሪ 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 ሃይሜ ሃይሜ። ኦኬ የዛሬ ቪዲዮአችን ጨርሰናል። ሀሳብ አስተያየት ካላችሁ በኮሜንት ጻፉልኝ፣ ወይም ደግሞ መጻፍ የማትችሉ በኢሞና ቴሌግራም ላይ የገባችሁ ሀሳብና አስተያየታችሁን እንዲሁም በግል መማር ከፈለጋችሁ ከቪዲዮ መጀመሪያ ላይ በምናስተዋውቀው ስልክ እዛ ላይ በመደወል እኔን ማውራት ትችላላችሁ ማለት ነው። በቀጣይ በሌሎች ቪዲዮ መልሳለሁ። ይመቻችሁ።